ጠቅላይ ሚኒስትር አብይ አህመድ በአንድ ወር ውስጥ ለሁለተኛ ጊዜ አማራ ክልልን ሲረግጡ ኮዲያ ጦሩ የፌዴራል መንግስትን ወታደራዊ ካምፕ መቆጣጠሩ ተሰምቷል። ህወሓትም በአንጻሩ መድፎቹን ወደ ቀጠናዎች እያንጋጋ ይገኛል። መካከለኛ አጭርና ረጅም ርቀት የሚወነጨፉ መድፎቹን በስፋት ከመቀሌ ወደ ራያ ግንባር ሌሊቱን ሲያንቀሳቅስ አድሯል። በበርካታ ስፍራዎችም መድፎችና ታንኮች ተጠምደዋል። ዙ23ም እንዲሁ በቀጠናው የድሮን ቅኝቱ ቀጥሏል። ጀነራሉ በበኩላቸው እነሱ መቀሌ ሳይደርሱ እኛ 4 ኪሎን እንቆጣጠራለን ሲሉ ዝተዋል። በዝርዝር የምትሰሙት መረጃችን ነው። ብልጽግና በአዲስ አበባ ጉዳይ የተከፋፈለ ነው። ይህን ተከትሎ ለአባላቱ ጥብቅ አቅጣጫ ያስተላለፈበትን ሚስጥራዊ ስብሰባ ማድረጉ ታውቋል። ፓርቲው በተለያዩ አጀንዳዎች ዙሪያ የያዛቸውን አቋሞች በድጋሚ ያሳወቀበት፣ አባላት ማከናወን ያለባቸውን እንቅስቃሴ አስመልክቶም አቅጣጫ የሰጠበት ስብሰባ ስለመሆኑም ተመላክቷል። አዲስ አበባ የኦሮሚያ አካል ትሁን የሚል አቋም ያዙ የብልጽግና አመራሮች አቋማቸውን አስተካክሉ የሚል ከበድ ያለ ማስጠንቀቂያ እንደተሰጣቸው ነው የተሰማው። ተሰሙታላችሁ። በፌዴራል መንግስቱና በራስ ገዟ ግዛት መካከል ከባድ ውጊያ ተቀስቅሷል። ይህንን ተከትሎ ታጣቂዎች የፌዴራል መንግስቱን የጦር ካምፕ መቆጣጠራቸው እየተሰማ ይገኛል። ነገሩ ከቁጥጥር ውጪ እንዳይወጣ በርካታ አካላት እየተማጸኑ ይገኛሉ። በዘገባችን ያካተትነው ሌላኛው መረጃችን ነው። የሱዳኑን ጦርነት በተመለከተ ከአሜሪካ ለኢትዮጵያና ለተባበሩት አረብ ኤምሬቶች አንድ ማስጠንቀቂያ ደርሷል። አሜሪካ ከዚህ በኋላ እንዲህ ያሉ ጣልቃ ገብነቶችን እንዳትታገዝ እርምጃም እንድትወስድ የሚጠይቅ ደብዳቤም ለዶናልድ ትራምፕ ተልኳል። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን የተደመጡ መረጃዎችን አጠናቅረን መጥተናል። እንደተለመደው ቪዲዮ ላይክ አድርጋችሁ በመጀመር አብራችሁን እንድትዘልቁ ግብዣችን ነው። ወደ ዝርዝር ዘገባዎቹ እናምራ። ጠቅላይ ሚኒስትር አብይ አህመድ በአንድ ወር ውስጥ ለሁለተኛ ጊዜ አማራ ክልልን ረግጠዋል። ጠቅላው አማራን ሲረግጡ የህወሓት ወታደራዊ እንቅስቃሴ በተለያዩ ግንባሮች ተቀጣጥሎ ቀጥሏል። ቡድኑ መድፎቹን በተለያዩ ቀጠናዎች እያንጋጋ እያሰማራ ነው። መካከለኛ አጭርና ረጅም ርቀት የሚወነጨፉ መድፎቹን በስፋት ከመቀሌ ወደ ራያ ግንባር ሌሊቱን ሲያንቀሳቅስ አድሯል። በተለያዩ አቅጣጫዎችም መድፎች ተጠምደዋል። ታንኮች እየተሰማሩ ነው። ዙ23ም ተጠምዷል። በቀጠናው የድሮን ቅኝቱም እንደቀጠለ ነው። ጀነራሉ በበኩላቸው እነሱ መቀሌ ሳይደርሱ እኛ 4 ኪሎን እንቆጣጠራለን የሚል ዛቻን ከግንባር አሰምተዋል። በራያ ወይንም ደግሞ በደቡባዊ ትግራይ ቀጠና ያለው ወታደራዊ እንቅስቃሴ እጅግ አስጊና አስፈሪ የሚባል ነው። በተለይም በእንባ አላጅ ወረዳና በጥቅሉ በራያ እየታየ ያለው የሰራዊት እንቅስቃሴ አደገኛ ነው ሲሉ ምንጮች ተናግረዋል። በአምባ አላጅ ወረዳ አዲሾ ከተማ 14 ባሶች፣ 4 ፓትሮሎችና 2 ኦራል የያዘ የሰራዊት ኃይል ገብቶ ማደሩን ከቦታው የወጣ መረጃ አመላክቷል። በተመሳሳይም ትናንት ከምሽቱ 12 ሰዓት አካባቢ የአርሚ 60 የመድፎች ኃላፊ የሆነ አንድ ከፍተኛ አመራር በአላማጣ ከተማ ውሎ የተመለሰ ሲሆን ለሰራዊቱም ትዕዛዝ ማስተላለፉ ነው የተሰማው። በዚያ ቀጠና ህወሓት 130 ሚሜ መድፍ እንዲሁም ደግሞ 155 ሚሜ መድፎችን እንደጠመደ ነው መረጃዎች ያመላከቱት። እነዚህ መድፎች ቀደም ሲልም ተጠምደውባቸው በነበሩት ቦታዎች ላይ የተመደቡ ሲሆን የ155 ሚሜ መድፍ በጣቢያ ወራብዬ ልዩ ስሙ ውዳሴ በደሎ አካባቢ ተጠምዶ ይገኛል። የ130 ሚሜ መድፍ በራያ አላማጣ ጋሪጃለን በሚባል ቦታ ተጠምዶ እንደሚገኝም ከስፍራው ምንጮች ያደረሱት መረጃ አረጋግጧል። በጥቅሉ ተቀብረው የነበሩ ከበድ ያሉ መድፎች በሙሉ ወጥተው በተጠንቀቅ ላይ የሚገኙ ሲሆን ወደ መጨረሻው ውጊያ ለመግባትም የሰዓታት ዕድሜ ብቻ እንደቀራቸው ነው ከስፍራው እየወጣ ያለው መረጃ የሚያመላክተው። ከዚህ በተጨማሪም የአርሚ 60 ሜካናይዝድ የጦር መሳሪያዎች ወደ ራያ እየተንቀሳቀሱ መሆናቸውን ምንጮች አክለዋል። በትላንትናው ዕለት ከአዲ ጉዶም የተነሱ የአርሚ 60 ሜካናይዝድ የሆኑ 4 ታንኮች፣ 2 ዙ23 እንዲሁም 02 ቁጥር ያላቸው 122 ሚሜ መድፎች መሆኒ ላይ እንደደረሱ ከአካባቢው የወጡ መረጃዎች አመላክተዋል። በመሆኒ በተመሳሳይ ያለው ወታደራዊ የህወሓት እንቅስቃሴም በተመሳሳይ መልኩ እጅግ አደገኛ የሚባል ነው። በመሆኒ ሁለተኛ ደረጃ ሀየሎም አርያና ደጎል ትምህርት ቤቶች የህወሓት ሰራዊት አባላት ከትላንት ጀምሮ እየተንቀሳቀሱ ይገኛሉ። በዛሬው ዕለትም የጦር መሳሪያ የጫነች መኪና ወደ መሆኒ ሁለተኛ ደረጃ ትምህርት ቤት ገብታ መራገፏን የተሰማው። በዋራብዬ ጣቢያ ሁጅራ መንደር ውዳሴ በተባለ ልዩ ቦታ ላይ 2 መድፎች ተጠምደው እንደሚገኙ የመረጃ ምንጮች አረጋግጠዋል። ይህ በእንዲህ እንዳለ አንድ የህወሓት ከፍተኛ አመራር እነሱ መቀሌ ሳይደርሱ እኛ 4 ኪሎን እንቆጣጠራለን የሚል ፉከራን ሲያሰሙ ተደምጠዋል። ጀነራል ኃይለስላሴ ገርማይ ወይንም በቅጽል ስማቸው ወዲ እምበይተይ ጦራቸው በሁሉም አቅጣጫ በተጠንቀቅ ቆሞ እንደሚገኝ አረጋግጠዋል። ብልጽግናን ለመደምሰስ ተዘጋጅተናል ያሉት ጀነራሉ አሁን
በይፋ የሚቀበሩበት ጊዜ እየተቃረበ ነው የሚል ፉከራም አሰምተዋል። ተዋጊዎች በተሰበሰቡበት ቦታ ላይ ተገኝተው እንዲህ ያለውን ንግግር ያሰሙት ጀነራሉ ዛሬ እዚህ የተገኘኑ የመጨረሻውን ድል የምናደርግበትን ፊሽካ ለመንፋት ነው በማለትም ሰራዊታቸውን ሲያነቃቁ ተሰምተዋል። ብልጽግና በአዲስ አበባ ጉዳይ መከፋፈሉን እንደቀጠለ ነው። ይህን ተከትሎ ከሰሞኑ ፓርቲው አንድ ሚስጥራዊ ስብሰባ አድርጎ እንደነበር ዋዜማ ራዲዮ ምንጮቹን ዋቢ በማድረግ ዘግቧል። ብልጽግና አዲስ አበባ የኦሮሚያ አካል ትሁን የሚል አማራጭ የሚያንጸባርቁ የፓርቲው አባላት ላይ እርምጃ እንደሚወስድ ያስጠነቀቀ ሲሆን አቋማችሁን አስተካክሉ የሚል ማሳሰቢያ እንደደረሳቸውም ተሰምቷል። ብልጽግና ፓርቲ ሐምሌ 19 በምክክሩ እየተሳተፉ የሚገኙ አባላቱን ሀገራዊ የምክክር ጉባኤው እየተካሄደ በሚገኝበት አዲስ ዓለም አቀፍ ኮንቬንሽን ማዕከል ሰብስቦ ማነጋገሩ ከዚህ ቀደም የተዘገበ ሲሆን ፓርቲው የስብሰባ ቦታ ቀይሮ አባላቱን በምክክሩ ዙሪያ ዳግም ማነጋገሩን የዋዜማ ራዲዮ ምንጮች ተናግረዋል። ቀዳሚው ስብሰባ በክልልና በከተማ አስተዳደር ደረጃ የተካሄደ ሲሆን ቅዳሜ ሐምሌ 25 በለሚ ኩራ ክፍለ ከተማ አዳራሽና በሲቪል ሰርቪስ ዩኒቨርሲቲ አዳራሽ የተካሄዱ ስብሰባዎች ደግሞ ከተለያዩ አካባቢዎች የመጡ የፓርቲው አባላት አንድ ላይ የተሰባሰቡባቸው ስለመሆኑ ዘገባው ጠቅሷል። በስብሰባዎቹ በአንድ አጀንዳ ዙሪያ እየተመካከሩ የሚገኙ የፓርቲው አባላት በአንድ አዳራሽ መሰባሰባቸውን የጠቀሰው ዘገባው ፓርቲው በተለያዩ አጀንዳዎች ዙሪያ የያዛቸውን አቋሞች በድጋሚ ያሳወቀበት አባላት ማከናወን ያለባቸውን እንቅስቃሴ አስመልክቶም አቅጣጫ የተሰጠበት እንደሆነ ተናግሯል። በፓርቲው አባላት መካከል የተስተዋለውን የአቋም ልዩነት አስመልክቶ በቀዳሚው ስብሰባ ውይይት መደረጉን የገለጹ ሲሆን የኦሮሚያ ክልል አመራሮችን ጨምሮ አዲስ አበባ የኦሮሚያ አካል ትሁን የሚለውን አማራጭ ያንጸባረቁ የፓርቲው አባላት አቋማቸውን አስተካክሉ የሚል ማሳሰቢያ በድጋሚ እንደደረሳቸው ዋዜማ ዘግቧል። ታጣቂዎች የፌዴራል መንግስቱን የጦር ካምፕ ተቆጣጥረዋል። ይህ የሆነው ደግሞ በፑንትላንድና በሶማሊያ ፌዴራላዊ መንግስት መካከል በተካሄደ ግጭት ነው። የፑንትላንድ ኃይሎች የፌዴራል መንግስቱን የጦር ካምፕ የተቆጣጠሩት የሶማሊያ ከፊል ራስ ገዝ አስተዳደር በሆነችው ፑንትላንድና በሶማሊያ ፌዴራል መንግስት መካከል ያለው ውጥረት እንደገና ባንሰራራበት በዚህን ወቅት የፑንትላንድ ታጣቂ ኃይሎች ትላንት በጋልካዮ በሚገኘው የፌዴራል መንግስት ጦር ላይ ጥቃት ሰንዝረዋል። ከጥቃቱም በኋላ በቦሳሶ የሚገኘውን በፌዴራል መንግስቱ የተቋቋመ የፑንትላንድ ደህንነት ኃይል ፒኤስኤፍ የጦር ካምፕ ተቆጣጥረውታል። የፑንትላንድ ፕሬዝዳንት ሰይድ አብዱላሂ ደኒ በትላንትናው ዕለት በክልሉ መዲና ጋሮዌ በሰጡት ጋዜጣዊ መግለጫ በጋልካዮ የተካሄደው ጥቃት በፑንትላንድ መንግስት ላይ ተቃውሞ በሚያነሱ አካላት ላይ ግልጽ መልእክት ለማስተላለፍ ታስቦ የተካሄደ የታቀደ የደህንነት እርምጃ ነው ሲሉ ገልጸውታል። ረቡዕ ዕለት የተካሄደው ይህ ግጭት በከባድ መሳሪያዎች የታገዘ የተኩስ ልውውጥ የተደረገበት ሲሆን የሲቪሎችን መፈናቀልና የህይወት ጉዳት ማድረሱንም ተዘግቧል። በዚሁ ግጭት የፑንትላንድ ኃይሎች ኤስኤፍ በመባል በሚታወቀው በፌዴራል መንግስቱ የተቋቋመው ታጣቂ ቡድን ተይዞ የነበረውን በቦሳሶ የሚገኘውን የጦር ካምፕ ሙሉ በሙሉ በቁጥጥር ስር አውሏል። ጋሮዌ ኦንላይን የተባለው የአካባቢው የዜና ምንጭ እንዳስታወቀው በጋልካዮ በተካሄደው እርምጃ 101 ተጠርጣሪዎች በቁጥጥር ስር መዋላቸውንና 60 የቆሰሉ ሰዎች መያዛቸውን ገልጿል። በተጨማሪም የጦር መሳሪያዎችን፣ ጥይቶችን፣ ወታደራዊ ተሽከርካሪዎችንና ሌሎች ቁሳቁሶችን መውሰዳቸውን ዛሬ ባወጡት መግለጫ ገልጿል። ከተያዙት ቁሳቁሶች መካከል የፖሊስ ደንብ ልብሶች፣ ካቴናዎችና የወታደር ጫማዎች የሚገኙበት ሲሆን ፑንትላንድ እነዚህ ቁሳቁሶች በቻይና መንግስት ለሶማሊያ ፖሊስ ኃይል ከተደረጉ እርዳታዎች የተገኙ ናቸው ብላለች። የፑንትላንድ ባለስልጣናት የሶማሊያ ፌዴራል መንግስት በገልሙዱግ በኩል የጦር መሳሪያዎች እንዲተላለፉ በማመቻቸት ከፑንትላንድ ውጭ ያሉ ኃይሎችን ለማስታጠቅ ይሞክራል ሲሉም ከሰዋል። ውዝግቡ ይበልጥ ያየለው አከራካሪ የሆነ የጦር መሳሪያ ጭነት በገልሙዱግ አስተዳደር ስር በሚገኘው የደቡብ ካልጋዮ ክፍል ከደረሰ በኋላ ነው። ፕሬዚዳንት ደኒ የፑንትላንድ ኃይሎች አካባቢውን ማረጋጋታቸውን ገልጸው ከእነሱ እውቅና ውጭ የሚንቀሳቀሱ ሌሎች የታጠቁ ቡድኖች በፑንትላንድ ውስጥ እንዳይኖሩ አስጠንቅቀዋል። በዚሁ ዝግብ ጁባላንድ ለፑንትላንድ ያላትን ድጋፍ የገለጸች ሲሆን የገልሙዱግ ባለስልጣናት ደግሞ የፖለቲካ መሪዎች ቀጠናውን በዚህ ግጭት ነጻ እንዲያደርጉ አሳስበዋል። በመጨረሻም 21 የአሜሪካ ሴናተሮች በፈረሙበት ደብዳቤ የአሜሪካ የውጭ ጉዳይ ሚኒስቴርና የብሔራዊ ደህንነት አማካሪ ማርኮ ሩቢዮ በሱዳን ተጨማሪ ጥቃቶችን ለመከላከል አፋጣኝ እርምጃ እንዲወስዱ አሳስበዋል። ሴናተሮቹ የተባበሩት አረብ ኤምሬቶች ለሱዳን ፈጥኖ ደራሽ ኃይል ዋነኛ የውጭ ደጋፊ መሆኗን በመጥቀስ ለሀገሪቱ የሚደረጉ የተወሰኑ የጦር መሳሪያ ሽያጮችን ማገድን ጨምሮ ተጨባጭ እርምጃዎች እንዲወሰዱም ጠይቀዋል። ነሐሴ 26 ቀን በሴናተር ክሪስ ቫን ሆለን እና ቲም ኬን መሪነት በተዘጋጀው በዚህ ደብዳቤ
ደብዳቤ ህግ አውጪዎቹ በሰሜን ኮርዶፋን ግዛት ዋና ከተማ በሆነችው ኤል ኦቤድ ላይ ሊሰነዘር ታቅዷል የተባለው የአርኤስኤፍ ጥቃት በጥቅምት ወር 2025 ኤልፋሸር በቁጥጥራቸው ስር መውደቁን ተከትሎ የተፈጸሙ አሰቃቂ ድርጊቶች ሊደገሙ እንደሚችሉ ማስጠንቅቋል። የተባበሩት መንግስታት ድርጅት መርማሪዎች የኤልፋሸር ሁነቶች የዘር ማጥፋት ወንጀል መለያዎችን ያሳዩ እንደነበር ከዚህ ቀደም መግለጻቸው ይታወቃል። የአርኤስኤፍ ኃይሎች ከበባውን እያጠናከሩ ባለበት በዚህ ወቅት ግምታዊ ቁጥራቸው 500,000 የሚደርሱ ሰላማዊ ዜጎች በኤል ኦቤድ ውስጥ ተይዘው እንደሚገኙ የገለጹት ሴናተሮቹ የምግብ፣ የውሃ፣ የሕክምና እቃዎችና የሰብአዊ እርዳታ እፎይታ እንዳያገኙ ተደርገዋልም ብለዋል። የአሜሪካ መንግስት ከፍተኛ ግፎች ሊከሰቱ እንደሚችሉ የሚያስጠነቅቁ አሳሳቢ ምልክቶች አሉ በማለት ቀደም ሲል ማስታወቁን ያመለከቱት ባለስልጣናቱ የተመድ ባለስልጣናትም በኤልፋሸር የታየው አይነት ግፍ እንዳይደገም እያሳሰቡ ናቸው። ሴናተሮቹ የተባበሩት አረብ ኤምሬቶችን ከጦር መሳሪያ አቅርቦት መረቦች ጋር የሚያዙ በርካታ ምርመራዎችን የጠቀሱም ሲሆን የኮሎምቢያ ቅጥረኛ ተዋጊዎች ወደ ሱዳን ከመሰማራታቸው በፊት በዩኤኢ ተቋማት ውስጥ ስልጠና እንደወሰዱ የሚገልጹ ሪፖርቶችን እንዲሁም ከአርኤስኤፍ መሪዎች ጋር የተያዙ የፋይናንስ ንብረቶች ላይ የተደረጉ ምርመራዎችንም አካተዋል። ደብዳቤው በኢትዮጵያ ውስጥ የአርኤስኤፍ የስልጠና ካምፕ አለ የሚሉ ሪፖርቶችን ያመለከተ ሲሆን ታጣቂ ቡድኑን የሚደግፉ የውጭ ድጋፍ መረቦችን ለማስተጓጎል አሜሪካ ከፍተኛ ጥረት እንድታደርግም ጥሪ አቅርቧል። እነዚህ ውንጀላዎች የተሰሙት የሱዳንን ግጭት እያቀጣጠሉ ባሉት የድንበር ተሻጋሪ የአቅርቦት መስመሮች ላይ ዓለም አቀፍ ቁጥጥር እያየለ ባለበት በዚህ ወቅት ነው። የተመድ የባለሙያዎች ቡድን ቀደም ሲል ሮይተርስ ያደረገው ምርመራ በመጥቀስ 3 ቦይንግ 727 አውሮፕላኖች መደበኛ የበረራ ምዝገባ ሂደቶችን በመጣስ የአርኤስኤፍ ተዋጊዎችን፣ የውጭ ቅጥረኞችንና የጦር መሳሪያዎችን ከቻድ በደቡብ ዳርፉር ወደሚገኘው ኛላ በአየር ኮሪደር ማጓጓዛቸውን ገልጿል። በተናጠል ለዓለም አቀፍ የወንጀል ፍርድ ቤት አይሲሲ የቀረቡ የህግ ሰነዶችና በአሜሪካ ሴኔት የውጭ ግንኙነት ኮሚቴ የተጠቀሱ ግኝቶች ከኢትዮጵያ ውስጥ ካሉ ማዕከላት ለቡድን ወታደራዊ ድጋፍ ተደርጓል መባሉ የፈጠረበትን ስጋት ገልጿል። የሱዳን ወታደራዊ ባለስልጣናትን በድንበር አካባቢ በሚገኘው ኩርሙክ ከተማ ዙሪያ የተደረገውን ውጊያ ጨምሮ ኢትዮጵያ የአርኤስኤፍና የሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን ኤስፒኤልኤምኤን ያካተተ ድንበር ተሻጋሪ ጥቃትን ደግፋለች ሲሉ በተደጋጋሚ ከሰዋል። የኢትዮጵያ ባለስልጣናት በሱዳን ግጭት ውስጥ ተሳትፎ አላት የሚለውን ውንጀላ ግን ቀደም ሲል ማስተባበላቸው የሚጠቀስ ነው። ሴናተሮቹ ማርኮ ሩቢዮ ቀደም ሲል አርኤስኤፍ ከውጭ እርዳታ እያገኘ መሆኑ ግልጽ ነው ማለታቸውን በማስታወስ ዋሽንግተን ያንን ድጋፍ ለማስቆም የዲፕሎማሲና የደህንነት አቅሟን መጠቀም እንዳለባት ገልጸዋል። ቃላት ብቻቸውን በቂ አይደለም ሲሉ የጻፉት ህግ አውጪዎቹ አስተዳደሩ በኤል ኦቤድ የጅምላ ጭፍጨፋዎችን ለመከላከል የሱዳንን ጦርነት ለማቆም እንዲረዳና ከይፋዊ መግለጫዎች ባለፈ እየተወሰዱ ያሉ እርምጃዎችን ለኮንግረስ እንዲያሳውቅም አሳስበዋል። ይህ ዘገባ እስከተጠናቀረበት ሰዓት ድረስ ሴናተሮቹ ማርኮ ሩቢዮ ለደብዳቤያቸው እስከ ነሐሴ 10 ቀን ድረስ ምላሽ እንዲሰጧቸው መጠየቃቸውን የሱዳን ትሪቡን ዘገባ አመላክቷል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ቀን።